የብሩ ዘመን በስራት ደወሉ ተደወለ የማይመቸው ሐሳቤ ከስሩ ተነቀለ ልቤ ለእድገት ለትጋት ቃል ኪዳን ተቀበለ ሁኔታው ለኔ ተመቸኝ ሁኔታው ለኔ ተመቸኝ ሀገሬ ዞሬ ስገባ ወገን ዘመዶቼን ሳገኝ ሀገሬ ዞሬ ስገባ ወገን ዘመዶቼን ሳገኝ ሁኔታው ለኔ ቀለለኝ ጭንቀቴ ሞተ መሰለኝ መጪው ሺህ ዘመን ለአገሬ ጀምሮ ተስፋ ያሳየ መጪው ሺህ ዘመን ለአገሬ ጀምሮ ተስፋ ያሳየ ወገኔ ፍቅር ስርቅ አገኘሁት የወገኔን ፍቅር ትርፍ የሌለው ነገር ስደት ሲያንገላታኝ ገባሁ ወደ አገሬ ኧረ ምን በወጣኝ ለትርፍ ነው እንጂ ጎራውን መዞሬ ለመሳመሳማ ምን አለኝ አገሬ ምን አለኝ አገሬ ትርፍ የሌለው ነገር ስደት ሲያንገላታኝ ገባሁ ወደ አገሬ ኧረ ምን በወጣኝ ለትርፍ ነው እንጂ ጎራውን መዞሬ ለመሳመሳማ ምን አለኝ አገሬ 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 ሁኔታው ለኔ ተመቸኝ ሁኔታው ለኔ ተመቸኝ ሀገሬ ዞሬ ስገባ ወገን ዘመዶቼን ሳገኝ ሀገሬ ዞሬ ስገባ ወገን ዘመዶቼን ሳገኝ ሁኔታው ለኔ ቀለለኝ ጭንቀቴ ሞተ መሰለኝ መጪው ሺህ ዘመን ለአገሬ ጀምሮ ተስፋ ያሳየኝ መጪው ሺህ ዘመን ለአገሬ ጀምሮ ተስፋ ያሳየኝ ፈራ አሁን የቅርብ እውነት ቢወራም ተረት ነው ብቻ ለአገሬ ልጅ መጪው ዘመን ይቅና ብቻ ለኢትዮጵያ ልጅ መጪው ዘመን ይቅና ተመልሼ አልወቅስም ያለፈን በጸጸት መንገድ ይቀንሳል መውደቅም ወደፊት የተሻለ ናፍቆ የወሰደኝ እግሬ ውለታው ደረሰኝ ሲያመጣኝ አገሬ ሲያመጣኝ
በቃኛ ሀገሬ ትርፍ የሌለው ነገር ስደት ሲያንገላታኝ ገባ ወደ ሀገሬ ኧረ ምን በወጣኝ ለትርፍ ነው እንጂ ጎራውን መዞሬ ለመሳመሳማ ምን አለኝ ሀገሬ 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 እናመሰግናለን ኤልያስ ገዛኸኝ በኤሌ ማራት ተወክሎ የጌቴ ያንለይን ምን አለኝ ሀገሬን ነበር ያቀረበልን። ምን አለኝ ሀገሬ በ2000 ሚሊኒየም ጋር በመያያዝ የወጣ ሙዚቃ ነው። ጌቴ ያንለይ ራሱ ሙዚቃውን ግጥሙንና ዜማውን ሰርቶታል። እንዲሁም ደግሞ ቅንብሩን ሁናንተ ነው የሰራው። በነገራችን ላይ ጌቴ ባህላዊ ዘፈን እንደዚህ ይዘፈናል እንዴ ያስባለ ድንቅ ድምጻዊ ነውና በጣም ከሚገርሙኝ ድምጻውያን መካከል ነው። በ1981 ወፊቱ ብረሪ፣ በ1996 ነሐሴ ወር ላይ ደግሞ ቼበልቤን ከኤልያስ መልካ ጋር በጋራ አልበም ሰርቶ ነበረ። በሰኔ ወር ልክ አሁን ሰኔ 17 10ኛ ዓመቱን ይይዛል። መልክሽ አይበልጥሽም የተሰኘውን አልበም ደግሞ ሰርቶ በጣም አነጋጋሪ የሆኑ ሀሳቦች የተነሱበትን አልበም ሰርቶ ሰጥቶን ነበር ጌቴ። በጣም የገረመኝ ግን ጌቴ ተዋናይ ነበረ። የሰራው ፊልም አለ ማለት ነው። ድንቅ ብቃቱን ያሳየበት ፊልም ደግሞ ሳቄን መለስኩት የተሰኘ ፊልም ላይ ተሳትፎ ነበረ። ታሪካዊ ፊልም ነው። ሰሜን ሸዋ አካባቢ መቼቱን ያረገ ፊልም ላይ ተሳትፎ ነበር። ጌቴ ለሙዚቃው ላበረከተልን ነገር ሁሉ እናመሰግነዋለን። ፊልሙ አንድ ነው ብዬ ነው ወደ ዳኞች አልፋለሁ። ዛሬ በጣም ኢንፎርሜሽን አልተቻላችሁም። በጣም ጥሩ የሆኑ ኢንፎርሜሽኖችን እየሰጣችሁ ነው። በጣም እናመሰግናለን። ኤልያስ ገዛኸኝ የጌቴ ያንለይን ምን አለኝ ሀገሬ የሚለውን ዜማ ነው ያመጣው። አየህ እንዴ ጉሮሮ ላይ መጥቶ ልክክ እንዳለ እንዴት እንዳማረባ አልነግርም። ዜማው በደንብ አድርጎ ካንተ የድምጽ ስትራክቸር ጋር በደንብ ነው የሄደው። ብዙ ነገሩ በጣም ቆንጆ ነው። ዛሬ ኤልያስ ጋር ምንድነው ትንሽ አነስ ያለብኝ እዚህ ላይ አቅም ጉልበት። በፊት በጣም ጮክ ብለ ስትዘፍን ድምጽ ቀነስ አድርግ የሚባልበት ዋና ምክንያት ጩኸትንና አሳምሮ መጮህን ልዩነቱን እንድታቀው ነው። አሁን በደንብ ገብቷል። አሁን ደግሞ ድምጹን አሳነሰ ስልቅ አርጎ መስፈል ላይ ነው ያለውና እሱም እንዳለ ሆኖ ግን ድምጽህንም ትንሽ ጉልበት መስጠትን እንዳትዘነጋ። ብዙ ነገሩ ደስ ብሎኛል። የዜማ ቀንጣቶችን የቀየርክባቸው ቦታዎች ለሀገሬ የሚለው ጋር አንድ ደስ የሚል ቃና ይቻለው። የተለያዩ ቦታዎች ላይ ትንሽ ያሳመርከው ነገር አለ። በጣም ደስ የሚል ነው። ብዙ ነገሩ ቆንጆ ነው። ከጉልበት በስተቀር እኔ ብዙ ነገሩ ደስ ብሎኛል። መልካም እድል። እሺ ኤልያስ ዛሬ አልተቻልክም። አሪፍ በጣም ደስተኛ ነኝ። እኔም የተሰማኝ ከሹሜ ሀሳብ ልነሳና ብዙ ጊዜ አትጮህ ምንለ ስንጮህ ጮሆ መስፈን ፒች ምንለው ወይ ከቅኝት ያስወጣናል። ሞኒተር ስለማናረግ በስሜት ስለምንሄድ እንጂ መጮህ ያስፈልጋል። ውበት እያለ ቀስ ብለ ጮህ ማለት ነው። ቀስ ብለ ቸኩል እንደሚለው ማለት ነው። ገብቷል አይደል? ከባድ ነው። እኛ ጮህ አትጮህ ለምን እናንተ ጮህ እናዘፈንና እኛ ኮምፒውተር ላይ ወይ ስንሰራ ኮምፕረሰር እናመጣለን። ኮምፕረስ እናደርገው ማይክሮፎን ኦልሬዲ እንደዚህ ያደርግልናል ማለት ነው። ያንን ራሳችሁ ስሩት፣ ማኔጅ አድርጉት ማለት ነው እንጂ በጣም አሪፍ ነበረ። እውነት ለመናገር ይሄ ዜማ በጣም ከባድ ነው። ብዙ ጊዜ ላይፍ ሲሰሩት ሰምቻለሁ፣ ሲቸገሩ ማይቻለሁ እና እንዴት ትሰራ ይሆናል የሚል ግምት ነበረኝ። ቅኝቱን በጣም ጥሩ ነበርክ። ከባንዱ ጋር ያለ ኮንፊደንስ በደንብ ተዝናንተህበት ነው የዘፈንከው። ይሄ መቀጠል ያለበት ነው። ሌላው የገረመኝ አንዳንድ ውበቶች አሁን በድፍረት የምትጨምራቸው በጣም ዜማውን ከፍ ለማድረግ የሄድክበት መንገድ ነው። ዜማው በራሱ ጥሩ ነው፣ ግን ያምራል። እነዚህ አሁንም ግን ምንድነው ምለው ገና ያልተነካ ድምጽ አለ። ቅድም ያልኩን ድፈር አትፍራ
ትንሽ ጫን ብለህ ገፋ አድርገህ ለመስፈን ሞክር። ዛሬ የተመኘው ውጤት ያሳካል ብዬ መርቄ መልካም እድል እላለኝ። በጣም ጥሩ ነው። ኤልያስ የዕለቱ የመጨረሻ አቅራቢ በጣም በቆንጆ ምርጫ በቆንጆ ፐርፎርማንስ ነው የዘጋህልን። እናመሰግናለን። ሁል ጊዜ የምንለው ሀሳብ አለ። ይሄ ትንሽ የባህላዊ ተች አለው ተፈጥሮ ድምፁ እና ሞር ወደዛ ብትሄድ እያለን ብዙ ጋይድ አድርገናል እና አሁንም እሱ ነገር ላይ መስራት አለብህ ብዬ ነው አስበው። ያንተን የምርጫ አካባቢዎች ለውድድር ብቻ ሳይሆን እንዲሁ ለሙዚቃ ህይወትህም ሀሳቡን ወስደህ መተግበር አለብህ ብዬ ነው የማስበውና ይሄ አሁን ምርጫ በቃ ትክክለኛ ምርጫ ነው። በቃ ይሄ ያንተ ሙዚቃ ነው፣ በደንብ ነው የሚያስታውቀው። በዛ ላይ በጣም የዜማ ስትራክቸሩ ለመስፈን ከባድ ነው። ጌቴ አንድ ላይ ቅድም ሰላም ስትል ሰምተሃል። በጣም የሚገርም ድምፃዊ ነው። በባህል ዜማ ውስጥ በጣም አሉ ከሚባሉ ቶፕ ዘፋኞች ውስጥ ነው። እሱ በጣም የተለየ ሰው ነው። ሪትም ላይ የምናነሳበት ጥያቄ ቀርቷል አሁን ትልቅ መሻሻል ነው ይሄ በዚህ በጣም በአጭር ጊዜ ውስጥና እኔ ግርም ብሎኛል በጣም። ከዛ ደግሞ በጣም በኮንፊደንስ እና በእርግጠኝነት የጨመርካቸው የዜማ ቅንጣቶች አሉ። እንዴት እንዳሳመርከው ልነግርህ አልችልም። በጣም ቆንጆ ነው፣ በጣም ቆንጆ ነው። ይሄ ሁሉ ነገር እያለ ግን ምንድነው ትንሽ ችግር የነበረው ከቅኝት ጋር በተያያዘ በጣም ተሻሽሏል። አሁን ሞር ኮንፊደንስ ያስታውቃል። ይሄ ሁሉ የሆነው ሙዚቃው ስለተስማማ ነው። የዜማ ምርጫው ትክክል ስለሆነ ነው። እሺ ኮንፊደንስ ይሰጣል ራሱ ምርጫ ሲሆን ማለት ነው። ለእናንተም አሪፍ ነው። ከቅኝት ጋር ብዙ ቦታ ጥሩ ነው። አልፎ አልፎ ብቻ መቼም የሚሰሙ ነገሮች አሉ። ከዛ ውጪ ለምሳሌ አሁን በጣም የሚወጣው የዜማ ክፍል ካለን ኧረ ምን በወጣኝ የሚለው ፓርት ነው አይደለም። አሁን ኧረ ምን በወጣኝ እንደዚህ አይደለም። ኤክስፕሬሽኑ በጣም ጉልበት ይፈልጋል አይደለም። ምን አለኝ ሀገር ይኮን አይደለም። የቁጭት ነው ኮንሰፕቱ ምንድነው ስንል ቁጭት ነው። በቃ መመለስ የፈለገ ሰው ነው ሚሌኒየም ከሚለው ሀሳብ ጋር የተያያዘና ረድብን ብሎ ነው እዛ ጋር በደንብ መዜም ያለበት። በጣም ተጮሆ እና እዛ ጋር በጣም በቃ ኢነርጂውን ግድል አደረከው። ቅዝቅዝ ያለ ፐርፎርማንስ ሆነ። እንደሱ መሆን ባይችል ኢነርጂ በደንብ ተሰጥቶት ሚዜም ዜማ ነበረውና እሱን ነገር አንድ ዜማ ስትመርጥ ምን አይነት አዝያዚያም ይፈልጋል። የጉልበት ችግር የለብህም። የጉልበት ምጣኔን እንዴት ባደርገው ጥሩ ነው ምናምን የሚሉትን ሀሳቦች ከግምት ማስገባት ይፈልጋል። ከዛ ውጪ ቆንጆ ጉድ ላክ